ለምሳሌ ዮናታን ከቤታዮ ቀጠሮ ይዞ ቤታዮን ቢያለችው ጃኒ በአንድ ቀን ተስማማች፣ ቀባች። ይከለ ያለው ቤተሰቦች እንዳሉ አንበሳ ገዝተዋሉ። እሺ ምን ያርጉት? አርዶ አይበሉት። ጃኒ ነሽ ዮናታን ጠላት ይሰበር። አሜን። ጠላትን ያለኝ አይመስለኝም ግን እሺ ሶሪ። ተቀያሪ ሰውስ ማን? ተቀያሪ ሰው አለኝ። ተቀያሪ ሰው ደግሞ እንዴት ናችሁ? ባንቺ እንዴት ነሽ? ጃኒ የፈጠነ ነገ ቀጠሮ ትጮቻለሽ። ነገ የቀጠሮ ትጮቻለሽ። የፈጠነ እንዴ ተጀምሮ ነው እንደዚህ በቃ የፈጠነ ይኸውልሽ፣ እኔ ከቤታዮ ጋር ነበርኩኝ። በጣም ብዙ ነገር አዘጋጅቼ ቤታዮ ሀሳቧን ቀየረችብኝ። ወይኔ እኔ እኮ አሁን አልተዘጋጀሁበትም እንጂ የፈጠነ ጌም ቢሆን ላሳውቅህ በውስጥ ጃኒ። እናቲቱም ነገስ የፈጠነ እሺ ላሳውቅህ በውስጥ አሁን አልወሰድኩም ግን ላሳውቅህ። አሳውቅኝ ነገ አለውኝ በአንድ ቀን አይ ላሳውቀው ዝም ብዬ ጃኒ። እሺ ምን ላድርገው? እኔ አሁን የገዛሁትን ካልሲ የሚደረግ አይደለም። በውስጥ አሳውቅሃለሁ። አይ አሁን እሻል ቃል አልገባም ግን በውስጥ ላሳውቅ። አይ ጃኒ በጣም የኔ እናት አሁን ለሽ ምን ይመጣል? እኔ ሰፖርት ለማድረግ ይሄን ያህል ፍላጎት አላችሁ? እሺ ለምን ጃኒ ታሪክ አንተ ፋሚሊ ከሞሬተር ጀምሮ እሺ በይ ይልኛል። እስቲ ማርያም በይ እናቴ ትሙት እያሉኝ ነው። እናቴ ትሙት አንድ ሁሉም ፋሚሊ እሺ ብያለሁ። ግን በውስጥ አንዳንዴ ይወራል የቤተሰብ ጨዋታ እንዴ ጃኒ ይኸውልሽ፣ አሁን እንውጣና እናውራ። ወተን አውርተን እንግባ ተመልሰን። እኔ አላምንም። እሺ አንድ ሌቭል 35 እሺ ካለኝ እሺ በቤቴ ሌቭል 35 እሺ ካለኝ እላለሁ። ሌቭል 35 ና እሺ እናውራ ና ባንቺ የኔነት ባንቺ ገድነሽ አንቺ ገድነሽ እናቴ ትሙት ለምንሽ በያችሁት ግን መስማ ባንቺ ቪዲዮ ሰሪሽ ደሞ የኔነት ላይ እንኳን የስ በይ እሺ በይ ተብዬ ምንም ጊፍት ባይሰጠኝ ራሱ አይቆጨኝም። እሺ እናውራ ጃኒ በውስጥ እናውራ። እሺ አሁን እናውራ እዚህ ና። እሺ ባንቺ መጣ እሺ እናቴ እስታወር ባሉ እኔ ታምር ነው መቤት። እኔ ስሚ ጃኒ የተፈጠረው ልንገርሽ። ከቤታዮ ጋር የሁለት ቀን ቀጠሮ ነው ያዝነው። ኢትዮጵያ ፈርስት እሺ ይለኛል። አውቀህ ነው ኢትዮጵያ ፈርስት። እስኪ መድኃኒዓለም አይ ነው እሺ የምትለው ምንድን ነው? እሺ ሲሉ አይተህ ነው ኢትዮጵያ ፈርስት። አስጀመራት አውቃለሁ አንተን ቀጥል። እሺ ናታን ከቤታዮ ጋር የሁለት ቀን ቀጠሮ ነው ያዝነው። እሺ በቃ እንደዚህ አውርተን ለምን እሺ ግቢ ተባባለ እንደዚህ። ከዛ በኋላ ዛሬ አላውቅም ቤታዮ ትንሽ አሟታን መሰለኝ ሆስፒታል መቀጠሩ አላት ምናምን ነገር የራሷ ምክንያቶች አሏት ምናምን ብቻ ይቅርብኝ አለች። ለምን ብዬ ተሟገጥኩ። ድግስ ደግሼ ሰው ሁሉ ጠርቼ እናቴን ተመልከች ብያታለሁ እንደ ኢቲቪ ፕሮግራም። እሺ ያ ሁሉ ሆኖ አለች ቤታዮ። ብዙ ጣርኩኝ እሺ እንድትል። ነገ ማን ነው ቀኑ? አርብ ቅዳሜ እናድርገው። አንቺም ጠጋብሽ እንድትዘጋጂ ጋይስ እሺ በሉ። የኔ ቤተሰቦችም ዝም ነው የምትሉት? አውሩ እንጂ አታትምን። የሷን ቤተሰቦች በአንድ ሽሽ ሲሉ ምንድን ነው አሰማችሁ? የኔ ፋሚሊዎች እኮ ፍቅር ናቸው እኮ ሲፈጥራቸው ፍቅር። አረ የኔም ናቸው። የኔም እኮ ነው የእሱ ብቻ አይደለም። ምንድን ነው አዋድ የምትሉት? አሁን አዋድ እሱ ጋር የሚሰጥ ይመስላችኋል? ሙሉ ጊፍት እንዴ! አዋድ አታስፈራሪ በእናታችሁ። አዋድ የሁላችንም ነው። እስቲ የሁላችንም ነው አዋድ ጋር። አሁን ጃኒ ማስጨነቅ አልችልም። አሁን ጃኒ ማስጨነቅ አልችልም። አሁን ጃኒ እኔ ነገ ምናምን ማስጨነቅ አልችልም። ምክንያቱም እሷ ጊዜ የምትፈልገውን የአንድ ቀን ጊዜ የምትፈልገውን መስጠት ነው። ፕለስ የኔ አባት ኤኒታይም እና ጃኒ እንዴት ነው ፋሚሊ? እሺ ልበል ወይስ እምቢ
ምን ታስባላችሁ? ማርያም እኔ ማስበው መሰለሽ እኔ አላውቅም። እኔ ማስበው ይኸውልሽ እኔ ጃኒ እግዚአብሔር ነው የምልሽ የቀጠሮ ጌሙን በጣም ፈና አድርገን ታይቶ ማይታወቅ ገባሽ? አሁን ድሮ ሁሌ ከተባለ በኋላ ድራማ አለ ምናምን ነገር አይደለም። እሱም ነገር በቃ እንዳይኖር አድርገን በጣም በቃ ምናምን አድርገን ነው። ግን አላውቅም ታሪክ ደግሞ እንዲሆን የምፈልገው እንዲሆን ለምሳሌ ዮናታን ከቤታዮ ቀጠሮ ይዞ ቤታዮን ቢያለችው ጃኒ በአንድ ቀን ተስማማች፣ ቀባች ይከለል እኔ እናቲቱ ስትወዳችሁ ታሪክ ይመስለኛል። ሞዴሬተር እስኪ አለ የለም ማንም ኦኬ በያለኛል። ሞዴሬተር ግን አላለኝም። ጀስ ለማወቅ እኮ ነው። ሞዴሬተር ተከታይ ሰው ነገር እየጠበቀ ነው። አዎ ግን ጃኒን እንስማታ። የጃኒም እኮ ቤተሰብ አላት። አንዴ እሷ ማሳብ እኮ አላት። እመቤቴ እነ ሜለን እነ ዜድ ሞዴሬተሮች ራሱ እሺ በያሉኝ ነው ማለት እነሱ የሆነ ነገር ሳያውቁ እሺ በያ አይሉም እንግዲህ እና እንጫወት ጋይስ ነገ እንጫወት። ከምን ተነስታችሁ ነው? እሺ እነሱ እሺ ብለው ባጣ ራሱ እሺ ነገ ራሳት እሺ እያለ ጋይስ እሺ በላት እሺ። አሁን እዚህ ጋር እንትን የሚሰራ ሰው የለም? ባነር የሚሰራ ሰው ጃኒና እኔ እንደዚህ አድርጎ እንዴት ለምንድን ነው እሺ በያላችሁኝ? መልሱልኝ። አልፈልግም። ይሄ መልሱልኝ። ለምንድን ነው እሺ በያላችሁኝ? ባነር የሚሰራ ሰው ይፈጠረ ባነር የሚሰራ ሰው ግን እውነት በጣም ነው የማመሰግነው። ኢቭን ብሸነፍ ራሱ እናቴ ትሙት አይደብረኝም። ለምን በ50 ሺህ አልወጣም? ምን አይ ዶንት ኬር። በቃ እናንተ ግን ደስ ትላላችሁ። የሆነ ነገር ተማምናችሁ እሺ በይ ምናምን ስትሉ ኮንፊደንሳችሁ ደስ ይላል በጣም። ኮንፊደንስ ነው የምፈልገው ጋይስ። እኔ ያለው ሰራላችሁ ስሩ እስቲ እኔና ጃኒ ስሩ እንደዚህ አድርጋችሁ ነው። ለጋበል አሁን አይደለም አሁን ጌም የተጫወትን ማለት ነው። እንትን ያደርጉልሃል ኤዲት አድርገው ፖስት ያደርጉታል። አሁን ሳንወጣ እሺ ላንቺ ላኩልሻል። አንቺ በኢንስታግራም ላኪልኝ። ለባነር አታስብ እኛ አለን እየተባልክ እንዳለ ኤዲተር ናቸው እኔ ጋር ያሉት። ናርዲ ምስል እስቲ ይሄ እና እኔ በቲክቶክ ታሪክ ታይቶ የማይታወቅ ነገር ነው የሚሆነው። እመቤቴ ዛሬ ነገር ናርዲ የሰሪው በቲክቶክ ታሪክ ታይቶ የማይታወቅ ነገር ምን ተፈጠረ? ዮናታን ከቤታዮ ቀጠሮ ያዘ፣ የሁለት ቀን ቀጠሮ ያዘ። ቤታዮ በራሷ ምክንያት ይቀርብኛለች። አንድ ቀንማ እናራዝም አይሻልም? ለከነገ ወዲያ ይሆን እንድዘጋጅ እኔም ነገ በነገ አይሆንም። ገባ እዚህ ጋር እሺ ቢሉኝም ግን እኔ አንዳንድ ገባ የሆነ በውስጥ መዘጋጀት ያለብህ ነገር ይኖራል። እሱን አከብርልሻለሁ። ምክንያቱም አከብርልሻለሁ። በቃ እንደ ሙድሽ ከፈለግሽ እኔ አሁን ነገ ስላልኩኝ ነገ ከፈለግሽ፣ አይ ቅዳሜ ካልሽ ቅዳሜ እንደፈለግሽ። ሰንደይ አዎ ለጃኒ ይመስለኛል አንድ ቀን ቢሰጣት ጥሩ ነው። ግን አይ እኔ ታሪክ እሰራለሁ ካለች አላውቅም። እኔ ታሪክ እሰራለሁ ካለች ነገ ማድረግ ትችላለች። ከዛ በኋላ ግን ጋይስ ታያላችሁ የቲክቶክን የጌም ይዘት የምንለውጠው እናቴ ትሙት ነው የምላችሁ። የሶስት ወር ቀጠሮ አይኖርም። ቅዳሜ ከነገ ወዲያ ቅዳሜ ተባለ። ቅዳሜ ደግሞ ቅዳሜ ትችላላችሁ። ግን ማርያምን አሁን ድጋሚ ከእንትን ካልኩኝ በጣም በቃ የምደነቀው በቃ አሁን አናውንስመንት ጋይስ እንትን አርጉሽ በቃ ተናገሩ። ከነ ፍራይዴ ጀመር። ፍራይዴስ ቅዳሜ ቀጠሮ ጌም አለኝ። እሺ ከጃኒ ጋር ወሳፕ ከጃኒ ጋር የቀጠሮ ጌም አለኝ ቅዳሜ። የቤት ጃኒ የደነሽ ጃይ ቤታዩ አሟታል። ደነሽ ጃይ አሟታል። ጃይ ደህና ናችሁ? አምሩን በጣም ነው የሚያምሩ ፀጉር እንደምን ናችሁ? አለን ጃኒ አምሮብሻል። ሰላም ሁሉ ሰላም ያምራል ፀጉርሽ። ሰማችሁኝ? ቅዳሜ ጌም አለኝ። አንተ ከቤታ ጋር ልካውን ከጃኒ ጋር? አዎ ከቤታ ጋር ነበር። ቤታ ግን አሞኛል ገጠመኛለች። ኧረ እባክህ ምን ነካት? በእናትህ እንዴ ላይቭ ላይ ነበረች እኮ። አዎ አይ አውርተናል። ኦኬ ቅዳሜ ያማታል። አይ ነገ ነው ያማት። ኦኬ ነገ ካመማት በቃ ወደ ቅዳሜ አድርገው እና ከጃኒ ጋር ሆነ። እኔ የጃኒ ቤተሰቦች ማለት ነው እንዲህ ሳወራት
ግቢ ያለራት ጌታ ግን አገረመ ማርያም የትም የላችሁም። ማርያም እናንተ የትም ልትፈጠሩ ማትችሉም፣ ድጋሚ ክሬት ልትደረጉ ማትችሉም፣ በሌላ ሰው ላይ ልትታዩ ማትችሉም። ፋን ያለኝ አንተ አሁን በአሁን ግቢ ያላሉኝም የቀጠሮን ጌም ይሄ አሁን እንትን ያልኩት ነው። የቀጠሮን ጌም ማማ ዛሬ እኮ ነው የገባሁት። እኔ እኮ ገና ዛሬ እኮ ነው የገባሁት እኮ ላይ አሁን አውርተን እኮ ነው ለኔ ነገርኳት። አሁን ግቢ ያሉኝ ቤታዮ እንደዚህ ሆነ ምናምን ስላት እንግባቶ ስላት ቆይ አንዴ አሁን አልነግርም አለችኝ። እሷ በውስጥ በኋላ እናወራለን አለችኝ። እሺ አልኳት። በኮሜንት አስጨነቋት። ታዲያ ለምን አገቡታል? ቤታዮ አሁን የሷ ፍላጎት ነው። ነገም ከሆነ ነገ እኔ ስላወራው አይ አንድ ቀን ያስፈልገኛል ቅዳሜ ደግሞ ካለች ቅዳሜ ኦኬ እንደፈለገችው። በምን ቀን ወሰንሽ ጃኒ? በምን እናስመርበት እንደዚህ እንጮት? አረ ፋሚሊ የነገው በጣም እየበዛ ነው። ግን ደግሞ አንዳንድ ፋሚሊዎች ግን ዊጋሽ ነገ እኔ ጋርም ነገ ነው የበዛው። ቅዳሜ በጣም ብዙ ግርግር አለን የሚሉ ነገ ነው አሪፍ ነው የምትለው አንተ? አዎ ይመስለኛል። ግን ቅዳሜ በጣም ብዙ ግርግር አለ፣ በጣም ብዙ ጌም አለ ነው የሚሉት። አይ ቲንክ ነገ ከሆነ የኔን ብቻ ነው የሚሆነው። ስማ ቤታዩ አሁን እንትን ነው በቃ እንደ ቀልድ ነበር ያየችው ይመስለኛል። ገብቷል። እንደዚህ የምር ምናምን አልመሰላትም ነበር። ባይዘው ፈን ነው። የሁለት ቀን እኮ ተዋዋን ነው እኮ ፈን ነው። የሁለት ቀን ነው። የሁለት ቀን ቆኛው እና የሁለት ቀን እኮ ነው። ከቤታዩ ጋር የሁለት ቀን እኮ ነው። አሁን ከጃኒ ጋር ደግሞ ጃኒስ መጣ 4 ሰዓት ነው የሚሆነው ቅዳሜ። ቅዳሜ 4 ሰዓት ነው የሚሆነው። ቅዳሜ ከሆነ በጣም ብዙ ጌም አለ አሉ እዚህ። ነገ ግን ከሆነ የእናንተ ብቻ ነው የሚሆነው አሉ። እና ግን ያንቺ ምርጫ ነው። እኔ ማለት ነገ ሚካኤል ነው አሉ ደግሞ እዚህ ለፕሮሞሽን የሚመቻል አንድ ቀን ለኛ። አሁን የኔ ፋሚሊዎች ጥልቅልቅ ነው የሚያደርጉት ነገር በቪዲዮ ገባ። ስለዚህ ዝም ብለን ቅዳሜ ፕሮሞት እናድርገው አይሻልም ወይ? ቅዳሜ ወይ እሑድ ከሁለት አንተ ይጠቅማል፣ ለኔ ይጠቅማል። ፕሮሞት በቃ ቅዳሜ 4 ሰዓት ፕሮሞት መደረጉ። ቅዳሜ ብዙ ጌም አለ። በቃ ቢኖርስ የኔና ጃኒን የሚያክላል ወይ ደግሞ ያማቸው ሰዓቱን ከፍ እናድርገው። ስንት ሰዓት? 4 ሰዓት ነበር የነበረው በኢትዮጵያ። ሰንዴይ። እሺ ዚዱ ሰዓት እናድርገው ጠዋት ማታ። ኧረ እኔ ይመቸኛል። 3 ሰዓት ምን አለኝ? ምን አለ? ምን ታስባላችሁ ጋይስ? 5 ሰዓት እናድርገው ማታ 5 ሰዓት እንቅልፍ እንዳይወስድ። ስለዚህ 4 ሰዓት ነው። 4 ሰዓት እንቅልፍ እንዳይወስድ ይላል። 4 ሰዓት ይሁን ጋይስ። 4 ሰዓት ምን ችግር አለው? ሪከርድ ብንሰብረው ደስ ይለኛል ጋይስ። መቤቴን ጃኒ ካሸነፍሽ ሪከርድ ብዙ ሪከርድ እያየሁ ማንም ሰው የማይነው ሪከርድ የምትሰብሪው መቤቴን አይደለም። የቪው ሪከርድ ቢሰበር ማን ዱባይ ላይ ልግባ፣ ማን ዱባይ ላይ ላስቀምጠው ካሜራው በቃ እናጫወት። ይኸውልሽ እኔ አሁን እኔ ማስበው መሰለሽ እኔ የቦክስ ነው የኔ አርማ ማለት ነው። እሺ ጓንት አድርጌ የቦክስ እንትን አድርጌ ምናምን ነው በቃ ግርግር ፈጠር የሚገባው። እኔ ደግሞ መሀል ዱባይ ላይ ልግባ፣ ግርግር መሀል እመቤቴ። ምን ታስባላችሁ ጋይስ? ታስባላችሁ ፋሚሊ? መሀል ዱባይ ላይ ልግባ። ምን ፍራይዴ ያማክሩኝ እስኪ። ምን ታስባላችሁ? ግን ተቀምጠሽ ነው የሚሆነው። ተቀምጠሽ ነው የሚሆነው። ለምን እንዴ ቆማ ትጮታለች? ለምን ኤርሚ ና በሉት። ካሜራውን እንዲያለ ኤርሚ ና ላክልኝ። ላክለት ኤርሚ ነው ላክለት ኤርሚ ና በሉት። ሁለት እኮ ነው። ሁለት ናቸው። እሺ አንዴ መጣው። ስልክ እያወራው ነው፣ ሰው እያወራው ነው። መጣው በሉት ጋይስ። አይ እየደወለልኝ ነበርና ይሄኛው ደግሞ ዋይፋይ የለውም፣ ለዛ ነው። ሂዱና ንገሩት። አንዴ ወሬ እዛ ነው መጣች ወይ ደግሞ እና ስሚ፣ አሁን ዱባይ ያሰብሽው እንዴት ነው? ምን ወክ እያደረግሽ ነው ያሰብሽው? የምን ወክ? አሁን ይሄ ዲፋኩባ ሲገባ ታውቃለህ? ይሄ ጥቁሩ ሀግ የሚያደርገው ውጭ ሀገር ያለው ጥቁሩ ሰውዬ። እሺ አላውቅም ብቻ እሱ ላይ ባይት ታውቃለህ? እሺ በቃ እኔ ላስረዳ። ዱባይ ግርግሩ መሀል አለ በቃ ሰው የሚራመድበት አስፋልት ላይ ምናምን። እሺ እዛ ላይ ሪንግ ላይቱን ይዘው ይልና ህግ አለ እንዴ ዱባይ? እንደዚህ አይነት ህግ አለ? ችግር እንዳይፈጥርብሽ። ኦኬ ህጉ ሌላ ሊሆን ይችላል። አንዴ ቪዲዮ ምናምን ይሰሩ ምንድነው? እኔ ያሰብኩት አስፋልት ላይ ሆኖ ሪንግ ላይ ተቆምና ጀስት ዳንስ እያረኩ ቫይቭ እያረኩኝ ምናምን ነገር ለመግባት ማለት ነው። አንዴ ቪዲዮ ይሰሩ የለ እንዴ ዱባይ? እንዴ ችግር የለውም። ምን ችግር አለው? ኧረ ታቴ ዝም ብለሽ ግን ጠይቂ ሰው እንዴት ነው ይቻላል ምናምን ባላች ሰው ሀገር ላይ በእናትህ
አስባሽ ብብትና ብብቷን ይዟት አረ ችግር የለውም እያሉ ነው እንዴ? ሁሉም ሰው አይደለ እንደ ቪዲዮ የሚሰሩ